እንዲሆናችሁ ደምስከሳት ቆያችሁ። አሜን። አምላካችን የልጅ የስተኛ ልጆቹ አንደበት የተመሰገነ ይሁን። ዛሬ ይህን የመሰሉ መምህራን ያሉ እዚህ መቆም አይገባኝም። ያው ስለታዘዙ መታዘዝ ያህል ነው። ሲጠሩኝ በጣም አጠር ላለች ደቂቃ ለእናንተ ለሕፃናት ለመምህራኑ ሳይሆን ለእናንተ ልጆች እንዲሁም ለቤተሰቦች የሚሆን ከዛሬው ጋር የተያዘ ከክህነት ጋር በጣም አጭር ደቂቃ ተነጋግረን እንጨርሳለን። እግዚአብሔር በመካከላችን ተገኝቶ እንዲመክረን እንዲያስተምረን የእሱ መልካም ፈቃዱ ነው። ያው ዛሬ ታውቃላችሁ የአባታችን የመጥምቁ ቅዱስ ዮሐንስ የልደት በዓሉ የምናስብበት ቀን ነው። እርሱ በጣም በትህትና የሚታወቅ ክርስቶስ ጌታችን ኢየሱስ ክርስቶስ በሕዝቡ ሁሉ ፊት ሴቶች ከወለዱ ተስ ያለ አልተገኘም ብሎ የመሰከረለት ትልቅ አባት ነው። ለክህነት ደግሞ ለእኛም ለወጣቶች በጣም ትልቅ ምሳሌ ሊሆን ይችል አባት ነው። እሱ ከተናገረው ንግግር የመጀመሪያውና ሁላችን የምናውቀው ዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ ያለው እርሱ ሊልቅ እኔ ግን ላንስ ያስፈልጋል ብሎ ክርስቶስን ከፍ ራሱ ዝቅ ያደረገበት ሰዓት ነው። ምክንያቱም አንድ ሰው እዚህ ምድር ላይ እግዚአብሔርን ለማጣት ቤተክርስቲያን ለማጣት ራሱን ለማጣት ትልቅ መንስኤ የሚሆነው ትዕቢት ስለሆነ ካገኘው ነገር አንጻር ከኖሮ ሕይወት አንጻር ቅዱስ ዮሐንስ እንደምታውቁት ዓለምን ትቶ በበረሃ የበረሃ ምግብ የተመገበ የኖረ ሰው ብዙ ሰዎች እሱ ነው አምላካችን እሱ ነው እያሉ የተከተሉት ልክ እንደ ሳጥናኤል ዞር ሲል ማንም እንደሌለ አይቶ እግዚአብሔርን ለመካድ ራሱን አምላክ ስገዱልኝ ለማለት አቅም ኖሮት አጋጣሚ እሱ ግን መንገድ ጠራጊ ሆኖ እሱ እንደሚመጣ እኔ ውሃ አጠምቃችኋለሁ እሱ ሲወጣ ወደ ያጠምቃችኋለሁ እያለ እየተናገረ ራሱን ዝቅ እያደረገ ይሄዳል። ክርስትና ደግሞ ያው ክርስቶስ የተናገረውን ታውቃላችሁ። ማንም ከተለየ አስቀድሞ ራሱ ይካድ ዕለት ዕለትም መስቀል ተሸክሞ ምን ይላል? አሁን በዚህ ዘመን ስናየው እግዚአብሔርን መከተል ማገልገል ካህን መሆን እድሜ ሕይወትን ሙሉ ቤተክርስቲያን ላይ መጨረስ የሚያዋጣ መስሎ የማይታይ ነገር አይደለም። በተለይ በአብነቱ ትምህርት በክህነቱ ዘርፍ ደግሞ ስንሄድ አሁን ካህን የት ደረሰ? ዲያቆኑ የት ደረሰ የሚባልበት ዘመን ይደርስ። ይሄንን ክርስቶስ በትክክል ካህን ራሱን ለክርስቶስ ብሎ የካህን ሰው መሆኑ ራስን መካድ ደግሞ ቀላል እንዳልሆነ ማሳየት ራስን ከመካድ በኋላ ያለውን መስቀል ደግሞ ምን ብሉት ነው ተሸከሙ። ልክ እንደ ሌባ ሰፈሮች እንዳታሳስተን ዓለም እንዳትወስደን። ይሄንን መማር የምንችለው ደግሞ ከቅዱስ ዮሐንስ ጸንቶ መቆየቱ ብዙ ተከታይ እንዳለው አይቶ አረ አሁን በዚህ ጊዜ ወጣቶችን በጣም እያታለለ ያለው አንድ ነገር ሶሻል ሚዲያ ነው። ዝነኛ መሆኑ ለሰዎች መታወቅ፣ ሰዎች ሲያጨበጭቡለት፣ ሰዎች ሲያደርጉት መገኘት የመሰለ የምንፈልገው ነገር የለም። ይሄ እንኳን አላታለለው ማልጣመው ክርስትና ይሄ ስላለ ክርስቶስም በስሜ ሲቀበሏችሁ ስለ እናንተ ደስ ሲላቸው ሲከተሏችሁ አለ። ስለ ስሜ ሲሰድቧችሁ ሲያሳድቧችሁ ምን ይበላችሁ? ደስ ይበላችሁ ይላል። ስለዚህ ትልቁ የክርስትና ትምህርት ማዕዘን የሆነው ይህ ራስን መካድ ከትዕቢት መራቅ። አሁን እዚህ በዚህ ጉባኤ ቤት ብትማሩ ዲያቆናት፣ ሕፃናት ልጆቻችሁን ልካችሁ ብታስተምሩ ወላጆች ካላችሁ ከምንም ነገር በላይ ቢሆን የማይነቅፉት የማይበላው የማይበላሸው ወደፊት ያሳፈረናል ያከስረናል ብለን የማናስበውን የማንጠራጠረውን እግዚአብሔር ቤተክርስቲያን የሚያዝ። ስለዚህ በየትኛውም ሁኔታ ውስጥ ይችን ቤተክርስቲያን ላለመተው ከዚህ የትምህርት ስርዓት ውስጥ ላለመውጣት እስከ መጨረሻው እግዚአብሔር ቤተክርስቲያን እያገለገልን ለመኖር ለራሳችን ቃል መግባት ያስፈልጋል። በዚህ መሀል የምናገኘው ጭብጨባ የምናገኘው ምስጋና ደግሞ ሌላ ነገር ሰዎች ያገኙት የሚያታልል ነገር እንኳን ቢኖር እግዚአብሔርን ይዞ እግዚአብሔር ያለው ሁሉ በማለት ለማሰብ ይሄንን በመከተል እስከ መጨረሻው ድረስ መጽናት ያስፈልጋል። ይሄንን ማወቅ ያስፈልጋል። ወላጆች በየትኛውም አጋጣሚ ልጄ ከሰው በታች ሆነ እንዳትሉ እየሰማችሁ ነው። የሰማችሁ ወላጆች ያመጣል ቤተክርስቲያን ሲለኛ ከልጅነት ጀምሮ ቤተሰቦቻችን ሊቆጡ ነው። ትምህርት ላይ ወደ ኋላ ከሰው በታች ግን እግዚአብሔር ለሚታመኑለት ደግሞ ታማኝ አምላክ ስለ ስሙ የተሰደዱትን ስለ ስሙ የተራቡትን የተጠሙትን
ጊዜያቸውን የሰጡትን እንቅልፋቸውን ያጡትን ሰዎች እግዚአብሔር ወደፊት የሚያሳፍር እግዚአብሔር ወደፊት የሚጠልቅ ሰው በታች የሚያደርግ አምላክ ነው። ቤተክርስቲያናችን ልክ እንደ ታከብረናለች፣ ከሰው ከፍ ከፍ ታደርጋለች። ግን በዚህ መንገድ ስንሄድ መስቀል አለው ክርስቶስ ተናግሯል። ከአካባቢው መገለል ይመጣል፣ ራስን ማወዳደር ይመጣል። ሰዎች ሳላቸው ከፍ ሲሉ በዓለም ንብረት ሲያገኙ ማየት ይመጣል። ሰይጣን በዚህ መንገድ ሹክ ይላል። እድሜ የሰጣሃትን መስዋዕትነት የከፈለላት ቤተክርስቲያን ምን አደረገችው? በጓደኛታቸው አረገች ይችላል። ይሄንን የምንሰማና የምንከተል ከሆነ እንደ ዴማስ ሆነን እንቀራለን። በላይ የተዘጋጀልን ያንን እንጂ ያዘጋጀላችኋል የተባለው መንግሥተ ሰማያት ከማግኘት ወደኋላ አለ። ስለዚህ ወላጆችም ልጆችም በዚህ ቤተክርስቲያን ስርዓት እንዴት ማናችንም ሰዎች እግዚአብሔርን መያዝ እንደሚያዋጣ ቤተክርስቲያን መያዝ ነገ እንደሚያውቁ በሰው ሁሉ ፊት የሚመሰክርልኝ እኔ ደግሞ በአባቴ ፊት ምንለታለሁ መሰክርለታለሁ ስለተባለ ስለዚህ በጣም አጭር ነገር መናገሩ እንዳልኳችሁ እናንተ ከተማራችሁት ከሰማችሁት የሚበልጥ ነገር መናገራችሁ ግን አደራ ብዬ መናገር የምችለው በተለይ ወላጆች ሕፃናት አሁን የምናገረው ላይሰሙ ይችላሉ። ወጣቶችም ካላችሁ ወላጆች ካላችሁ ልጆቻችሁ ከዚህ ትምህርት ወደኋላ መግፋት ያለባችሁ ማለት ነው። እስቲ እግዚአብሔር ያለው ሁሉ አለው የለው? ምክንያቱም ሁሉ ነገር ፈጣሪ ማን ስለሆነ እግዚአብሔር መቼም በቤተክርስቲያን ስር ያደገ በአብነት ትምህርት ቤት ስር ያደገ ወደኋላ ሊቀር ሊሰንፍ ከሰው በታች ሊሆን የሚችልበት ግን አጋጣሚ ሊሆን ይችላል። ስለዚህ ከትምህርቱ ሰለፈ ብላችሁ በምንም ምክንያት አድርጋችሁ ልጆቻችሁን ከዚህ ጉባኤ ላይ ወደኋላ ታስቀሩ። የሰማችሁ ነው። ክርስቶስን እነዚህ መንገድ ጠራጊ የሆኑ ከነሱ አልፈው እግዚአብሔር ለሰው ለትውልዱ የሚያሳይ ከምንም ነገር በላይ አሁን ደግሞ ቤተክርስቲያን እንዳለችበት ፈተና በፈረሰው በኩል እንዲቆሙ ማንስ ይሄድልኛል ማንስ ልካለሁ ብሏል እግዚአብሔር። ኢሳይያስ ምንድን ነው ያለው? ሌላ ይሄዳሉ። ያንን የእግዚአብሔርን አደራ መቀበል የሚችሉ ልጆች ሆነው እንዲያሉ ነገ በታላቂቱ ወርቅና ፍቃት መንግሥተ ሰማያት የብርሃን አክሊል ደፍተው እግዚአብሔር ኮርቶባቸው እናንተ አባቴ ብሩካን ወደ አዘጋጀሁላችሁ መንግሥት ግቡ እንዲላቸው ልጆቻችሁ ቤታችሁ ውስጥ በልጆቻችሁ ምክንያት በረከት እንዲፈስ የምትፈልጉ ከሆነ ባካችሁ አደራ ብላችሁ ከዚህ መንገድ ከዚህ ስርዓት እንዳታስወጧቸው። ዘወትር እግዚአብሔርን ቃል እያጠኑ ያነበቡ ይህችን ቤተክርስቲያን እየተፈተነች ያለችው በክህነት እየተፈተነች ያለችው ይህችን ቤተክርስቲያን የንባብ ስራ የሆኑትን እነዚህ ሕፃናት አበርታችሁ አጽንታችሁ እንድታስተምሯቸው እንድታጸኗቸው እግዚአብሔር ስም እጠይቃለሁ። እግዚአብሔር ይህንን ጉባኤ ይባርክልን፣ መምህራኖቻችን ይጠብቅልን። በሰውነት እግዚአብሔር አመሰላ ሳሁ